ቅንጦትን በስንት ይገዙታል? በተለይ ዘላቂ ወጪውን ቆጥበው የኤሌክትሪክ ቅንጡና አሁን ላይ ከተማችን ላይ እየተወደዱ የመጡ መኪኖችን በማርኮን የመኪና መሸጫ ተገኝቼ ወደ እናንተ እያደረስኩ ቆይታ ማደርግ ይሆናል። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። ብራችሁ ቆዩ። ሰላም እንዴት ነህ? እንዴት ነሽ? ሰላም ነሽ? አለን ይመስገነው። ሁሉ ሰላም? ሁሉ ሰላም አለን። እንግዲህ ዛሬ እናንተ ጋር ያሉትን መኪኖች አይነታቸውን፣ ዋጋቸውን ለተመልካቾች ለማድረስ ነው ብቅ ያልኩት። ቅድሚያ እንተዋወቅ። እሺ፣ ስሜ ዘሪሁን እባላለሁ። የኦሎምፒያ ብራንች የማርኮን ሴልስ እና ማናጀር ነኝ፣ የብራንች ማናጀር ነኝ እና ያሉትን መኪኖች በዝርዝር ለማሳየት ፈቃደኛ ነኝ። አመሰግናለሁ። እሺ ዘሪሁን፣ እንግዲህ ተመልካቾች ወደ ማርኮን መኪና አስመጪ ሲመጡ ምን የመኪና አይነቶችን ማግኘት ይችላሉ? ወቅቱ የፈቀዳቸውን ሁሉንም ኤሌክትሪክ መኪኖችን እንይዛለን እና ከአነስተኛ ከቻንጋን ኢስታር፣ ቢዋይዲ ሴጉል፣ ኢቱ፣ ዮዋናፕ የቢዋይዲ ምርቶችን በጠቅላላ እንይዛለን። በሌሎች አይተሞችን ቢዜድ ፎሬክሶች አሉ፣ አይዲ ሲክሶች አሉ። ሁሉንም መኪኖች ይዘን እንሸጣለን እና እናንተ ጋር ማግኘት ይችላሉ። ሁሉንም ማግኘት ይችላሉ። የሽያጭ አማራጮችም አሉን። በተለያየ መልኩ የባንክ አክሰስ አለን። በባንኮች ከ20% ጀምሮ 20%፣ 30%፣ 40፣ 50 የሽያጩን ከፍለው የተቀረውን በባንክ እናገናኝላቸዋለን። እንዲሁ የካሽም ጨምራለን እና ምንም ነገር የሚያጡት ነገር አይኖርም ከስተመሮቻችን። በጣም ጥሩ። እንግዲህ እዚች ጋር ID6 ትታየኛለች። እስቲ ከሷን ጀምርና ያሉትን አሳየን። እሺ፣ በደስታ አሳይሻለሁ። እንግዲህ ይሄኛው እንዳልሽው ቮልክስዋገን ID6 ይባላልና ይህ መኪና በጣም ሃርድ ቦዲ ታይፑ ፕሮ የሚባለው ሃርድ ቦዲ ታይፕ ነው እና ቮልክስዋገኖች መጀመሪያ ኤሌክትሪክ መግባት ከጀመሩ መኪኖች ውስጥ የመጀመሪያዎቹ ናቸው እና ሰው በደንብ አድርጎ የወደዳቸው ፕሩፍ ያረጋገጣቸው የሞከራቸው መኪኖች ናቸው። ይህ መኪና ሃይ ሬንጅ መኪና ነው። በፉል ቻርጅ 601 ኪሎ ሜትር ይሄዳል። ውስጡም ብዙ ቴክኖሎጂ ብዙ ፊቸሮችን ያሟላ መኪና ነው እና ውስጥ ያሉትን ነገሮች ደግሞ በዝርዝር ውስጥ ላይ ያሉትን ነገሮች ላሳይሽ እችላለሁ እና እሺ፣ ደስ ይለኛል። እሺ እንግዲህ እንደማየው ውስጡም ሰፋ ያለ ለቀቅ ያለ ነው። በጣም ደስ የሚል ነው። ቮልክስዋገን ID6 ሞዴሉ ስንት ነው ያልከኝ? 2024 ሞዴል ነው። 2024 ለ25 መጨረሻ ወራቶች ላይ ያለ መኪና ነው ይሄ መኪና እና በጣም እንዳልሽው ሰፊ መኪና ነው። ኤስዩቪ ታይፕ ነው እና በጣም ከፍታ ያለው መኪና ነው። ቦዲ ታይፑን በጣም ጠንካራ መኪና ነው። ውስጡም እንደምታዩ ሁሉም አይነት ፊቸሮች አሉት። ለምሳሌ ሰፊ ኢንች ስክሪን አለው። 360 ዲግሪ በጥራት ያሳያል። ጣራ ፓኖራማውም የውስጡም የውጭውም ተከፋች ነው። ሰንሩፍ አለው። አዎ ተከፋች ነው። እዚህ ጋር ደግሞ ዋየርለስ ስልካችንን ቁጭ አድርገን ብቻ መጠቀም የምንችልበት ዋየርለስ ቻርጅ ማድረጊያ አለውና ሁሉም አይነት ቴክኖሎጂ የተገጠመለት መኪና ነው። በID6ዎች እዚህ ጋር ፊት ለፊት እንደምታዩ ሄድ አፕ ዲስፕሌይ የሚባል አለ። የምንሄድበትን ኪሎ ሜትር እያንዳንዱ ነገር ያለምንም ችግር በቀላሉ ለማየት እንዲመቸን የሚያደርግ ነው። ሜሞሪ ሲት አለው። ወንበሩ ኤሌክትሪካል ነው። በዚህ መልኩ ተሟልቶለት የመጣ ፕሮ የሚባለው ፉል ኦፕሽን መኪና ነው ማለት ነው። በጣም አሪፍ። እንግዲህ ይህንን መኪና በስንት ብር ያገኙታል? ያው ዋጋ እኛ ሀገር ላይ በጣም ተለዋዋጭ ነውና ይሄ ነው የሚባል ሂሳብ ለመጥራት ያስቸግራል። አሁን ዛሬ ላይ ከጠየቅሽኝ ምናልባት ይሄ መኪና ጠቅላላ ዋጋው ከ7.5 እስከ 8 ሚሊዮን ባለው የሚሸጥ መኪና ነው እና እንዳልኩሽ ከፍም ዝቅም የማለት ነገሮች ይኖራሉ። እንደለቱ ገበያ ይቀያየራል እና ባይሆን ሽያጫችን ላይ በተለያየ መልኩ አማራጮች አምጥተናል ለከስተመሮቻችን። ምናልባት በባንክ ለፈለጉ ሰዎች 50/50 ሊሆን ይችላል፣ 40/60 በዛ መልኩ አመቻችተን እንሸጥላቸዋለን። እንዲሁም በካሽም ደግሞ በዛም በሁለቱም አማራጮች እንሸጣለን ማለት ነው። በጣም ጥሩ። እንግዲህ እንደማየው ይሄ ባለ 5 መቀመጫ ነው። ID6ዎች ባለ 7 መቀመጫው ነው። ከኋላም ስፔሶች አሉት። እሱንም ጭምር አሳይሻለሁ እና አስፈላጊ ሲሆን ለእቃ መጫኛ ያለ ሻንጣዎች በሚሆኑ መልኩ የተዘጋጀ ነው። በተጨማሪም ደግሞ ለሰዎችም እንዲሆን ተደርጎ ባለ 7 መቀመጫ ተደርጎ የተሰራ መኪና ነው ID6። ኦኬ፣ ባለ 7 መቀመጫ ነው ማለት ነው። እስቲ እሱን ደግሞ እንየው። እሺ
በመሃል ቦሌ ማዶ ሆቴል ጀርባ ቦሌ ሴንትራል በሚል ስያሜ አዲስ ሳይት ለቀናል። አካባቢውም ለመኖሪያ ምቹና የዲፕሎማት ሰፈር ነው። ህንፃው ጂ+16 በወለል 4 ቤቶች ብቻ የያዘ ሲሆን በአጠቃላይ 48 ቤቶችን የያዘ ሙሉ በሙሉ ሬዚደንሻል የሆነ አፓርትመንት ነው። በውስጡም ጂም፣ ስፓ፣ አዳራሽ እንዲሁም በቂ የሆነ የመኪና ማቆሚያ ያለው ሲሆን ሁሉንም ቤቶቻችን የምናስረክባቸው በፉሊ ፊኒሽድ ነው። ባለ 1 መኝታ በ85 ካሬ ቅድመ ክፍያ 2.3 ሚሊዮን ብር ሲሆን እንዲሁም ባለ 2 መኝታ በ119 ካሬ ቅድመ ክፍያ 3.2 ሚሊዮን ብር እና በ172 ካሬ ቅድመ ክፍያ 4.6 ሚሊዮን ብር እንዲሁም በባለ 3 መኝታ በ181 ካሬ ቅድመ ክፍያ 4.9 ሚሊዮን ብር በ15% ቅድመ ክፍያ ብቻ ይዘንላችሁ መጥተናል። ያሉን ቦታዎች በጣም ውስን ስለሆኑ ፈጥነው ይደውሉልን። እሺ እንግዲህ እንደማየው ከኋላ ያለውን እስቲ አሳየን። እሺ እዚህ ጋር ደግሞ በዚህ መልኩ የኋላ የእቃ መጫኛ ኮፈናችንን በዚህ መልኩ ከፍተን እዚህ ጋር ሰፊ ቦታ ሰፊ የሻንጣም የእቃ መጫኛ ቦታ አለንና እንዳስፈላጊነቱ የፊተኞችንም ወንበሮች ጭምር ማስተኛትም እንችላለን። ባለው ሁኔታም በዚህ መልኩ እቃዎችን መጫን እንችላለንና አስፈላጊ ሲሆን ደግሞ እዚህ ጋር የሚነሱ ወንበሮች አሉን። ይሄን አስነስተን ተጨማሪ 7ኛ ወንበር ማድረግ እንችላለን ማለት ነው። በጣም ጥሩ። ለቤተሰብም በሚሆን መኪና ነው። ለቤተሰብም በሚሆን መልኩ አስፈላጊ ሲሆን በዚህ መልኩ እንጠቀማለን። እቃ መጫን ሲያስፈልገን ደግሞ እነዚህን ወንበሮቻችንን አስተኝተን ስፔሱን በዚህ መልኩ መጠቀም እንችላለን ማለት ነው። አይ በጣም ጥሩ። እንግዲህ እንደነገርከኝ ይህንን መኪና በካሽም በባንክ አማራጭም መግዛት ይችላሉ። ትክክል። በሁለቱም አማራጮች እንሸጣለንና ከስተመሮቻችን ብቅ ብለው ሊጎበኙ ይችላሉ ማለት ነው። መልካም። እንግዲህ ቀጣይ የምናየው መኪና የትኛው ነው? ቀጣይ የምናየው መኪና ደግሞ BZ4X አልትራ መኪና አለንና አጠገባችን ያለ መኪና ነው። እሱንም በዚህ መልኩ ልናየው እንችላለን። በነጣ ባለ ከለር ማለት ነው፣ በነጭ። ሌላ የከለር አማራጭ አለው? BZ4X በሁለት አይነት አማራጮች አሉን። በግሬ ከለርም አለው እንደዚሁ እንደምታዩ በነጭ ከለርም አለንና BZ4Xዎችም በጣም ተመራጭ ከሚባሉ የኤሌክትሪክ መኪናዎች አይነቶች አንደኛውና ዋነኛው ነው ማለት ይቻላልና ልክ እንደ 2024 ሞዴል ነው። ይሄኛውም 2024 7ኛ ወር 8ኛ ወር አካባቢ የሆነ መኪና ነው። ልክ እንደ ID6 ይሄኛውም ቀደም ብለው ከገቡ የኤሌክትሪክ መኪና አይነቶች የመጀመሪያዎቹ አይነት ታይፖች ናቸው እና ኦፕሽኑም ደግሞ አልትራ የሚባለው ታይፕ የመጨረሻው ጣራው ሁሉም ፊቸር ያሟላው አይነት መኪና ነው። ቦዲ ታይፑም እንደምታዩ 2024ቶች ሲሆኑ ይለያሉ። እዚህ ጋር ከፊትም ከኋላ ፈረፋንጓቸው አካባቢ በሚለይ መልኩ የሚመጡ መኪኖች ናቸውና ግራውንድ ክሊራንሳቸውም 200 ሚሊ ሜትር ከፍታ ያላቸው በጣም ተወዳጅ ተመራጭ መኪኖች ናቸው። በፉል ቻርጅ ምን ያህል ኪሎ ሜትር ይሄዳሉ? እሺ ይሄ መኪና በፉል ቻርጅ 615 ኪሎ ሜትር ነው የሚሄደውና ሁለት አይነት አላቸው። እነዚህም እንደዚሁ 560 ኪሎ ሜትር የሚሄዳለው 615 ኪሎ ሜትር የሚሄዳለው። የኛ ግን ሃይ ሬንጆቹ 615 ኪሎ ሜትር የሚሄዱት መኪኖች ናቸውና ሌሎችም ደግሞ እንደዚሁ ፊቸሮች አላቸው። ልክ እንደ ID6 ውስጥ ላይ ገብተን ደግሞ ያሉትን ሌሎች ፊቸሮችን ላሳይሽ እችላለሁ። መልካም። እሺ እንግዲህ እንደማየው ይሄ መኪና በጣም ሰፋ ያለ ነው፣ ውስጡም የሚያምር ነው። እስቲ ያሉትን ፊቸሮች ንገረን። እሺ ይህም መኪና ያው አልትራ BZ4X ነው ብዬሻለሁ እና ሁሉም አይነት ፊቸሮች ያሟላ መኪና ነው። እንደዚሁ ሜሞሪ ሲት አለው፣ አውቶ ፓርክ አለው። አውቶማቲካሊ የኋላ ማርሽ ላይ ራሱ ፓርክ ያደርግልናል ማለት ነውና JBL አለው። ድምጹን ጥራት ባለው መልኩ ለመስማት በሚያስችል መልኩ JBL የተገጠመለት መኪና ነው። ዋየርለስ ቻርጅ ማድረጊያ ያለው፣ 360 ዲግሪ ካሜራ አለው። ጣራ ተከፋች ነው፣ ፓናሮማው ተከፋች ነው እና ባለ ሁለት ነው። ጋቢናም ላለ ከኋላም ላለ ሰው ሁለት ሰንሩፍ አለው። ሙሉ ለሙሉ ተከፋች ነው ማለት ነው እና ይህም በጣም ተወዳጅና ተመራጭ የሆነ ሁሉም ፊቸሮችን ያሟላ መኪና ነው ማለት ነው BZ4X። በጣም ጥሩ። እንግዲህ እስቲ ይሄ ስክሪኑ ሳይዙ ምን ያህል ነው? ስክሪኑ 16 ኢንች ስክሪን ነው እና ያለው በጣም ሰፊና ጥራት ያለው ካሜራን የሚያሳየን በሁሉም አቅጣጫ 360 ዲግሪ። እስቲ በሮቹ ላይ ያሉት ፊቸሮች? በሩ ላይም እንደምታያቸው በተለይ ሹፌር ላይ ሆነሽ ሁሉንም መስኮቶች እዚሁ ሆነን መቆጣጠር እንችላለን። መክፈት እንችላለን፣ መዝጋት እንችላለን። ስፖኪዮ ማስተካከያዎች አሉ። በር ሎክና አንሎክ ማድረጊያዎች አሉ። እነዚሁ ነገሮች ደግሞ በእያንዳንዱ ከኋላም ከፊትም ላሉት ሰዎች ለእያንዳንዳቸው እንደዚሁ መጠቀም ይቻላል ማለት ነው። በጣም ጥሩ። እንግዲህ ፉል ቻርጅ ለማድረግ አሁን ምን ያህል ጊዜ ይወስዳል? ሁለት አይነት ቻርጀሮች አሉት እና ይሄ መኪና ፋስት ቻርጀርም አለው ኖርማል ስሎ ቻርጀርም አለው እና በፋስቱ የምንጠቀም ከሆነ
ፉል ለማድረግ 6 ሰዓት አካባቢ ከ6 እስከ 7 ሰዓት ድረስ ሊፈጅ ይችላል። በኖርማሉ ደግሞ በስሎ ከተጠቀምን 12 ሰዓት 13 ሰዓት ድረስ ሊፈጅብን ይችላል ማለት ነው። ግን የትኛው ነው የሚመረጠው? መኪኖቹ ቤት ውስጥ ባለ ቆጣሪ እስከተጠቀምን ድረስ በኖርማሉ በ32 አምፒሩ ልንጠቀም እንችላለን እና ያኛው ሲሆን ሞር ብዙ ሰዓቶችን ሊሻማበን ይችላል። የማይመከረው ተብሎ የሚታሰበው ስቴሽን ላይ ላሉት በ30 ደቂቃ ውስጥ ፉል አድርገን የምንወጣው እሱኛው ነው የማይመከረው እንጂ ያቺ ስሎ ቻርጀሩ ምናልባት ከቦታ ቦታ የትም ቦታ ብንንቀሳቀስ በቀላሉ ይዘነው ለመንቀሳቀስ ነው እንጂ የሚረዳው በአብዛኛው ሰው የሚጠቀመው ብንጠቀመው ምንም ችግር የማይኖረው 32 አምፒሩን ነው ማለት ነው። በጣም ጥሩ። እንግዲህ እንደማየው ይሄኛውስ 5 ሲት ነው፣ ባለ 5 መቀመጫ ነው። ባለ 5 መቀመጫ ነው። እቃ ማስቀመጫውስ እንዴት ነው? ሰፊ ቦታ አለው። እሱንም ከፍቼ ላሳይሽ እችላለሁ። በጣም ሰፊ ቦታ አለው። ከኋላም ሻንጣዎችን እቃዎችን ለማስቀመጥ የሚመች በጣም ሰፊ ቦታ አለው። እስቲ እሱን እንየው። እሺ። በመሃል ቦሌ ማዶ ሆቴል ጀርባ ቦሌ ሴንትራል በሚል ስያሜ አዲስ ሳይት ለቀናል። አካባቢውም ለመኖሪያ ምቹና የዲፕሎማት ሰፈር ነው። ህንፃው ጂ+16 በወለል 4 ቤቶች ብቻ የያዘ ሲሆን በአጠቃላይ 48 ቤቶችን የያዘ ሙሉ በሙሉ ሬዚደንሻል የሆነ አፓርትመንት ነው። በውስጡም ጂም፣ ስፓ፣ አዳራሽ እንዲሁም በቂ የሆነ የመኪና ማቆሚያ ያለው ሲሆን ሁሉንም ቤቶቻችን የምናስረክባቸው በፉሊ ፊኒሽድ ነው። ባለ 1 መኝታ በ85 ካሬ ቅድመ ክፍያ 2.3 ሚሊዮን ብር ሲሆን እንዲሁም ባለ 2 መኝታ በ119 ካሬ ቅድመ ክፍያ 3.2 ሚሊዮን ብር እና በ172 ካሬ ቅድመ ክፍያ 4.6 ሚሊዮን ብር እንዲሁም በባለ 3 መኝታ በ181 ካሬ ቅድመ ክፍያ 4.9 ሚሊዮን ብር በ15% ቅድመ ክፍያ ብቻ ይዘንላችሁ መጥተናል። ያሉን ቦታዎች በጣም ውስን ስለሆኑ ፈጥነው ይደውሉልን። እንደምታዩ እንግዲህ ይሄ መኪና ከኋላም እዚህ ጋር ደግሞ በጣም ሰፊ ቦታ አለውና ኤሌክትሪካል በሆነ መልኩ በዚህ መልኩ ይከፍትልናል። በተጨማሪም ይሄ ቦታ በጣም ሰፊ ነው። በጣም እቃ የመያዝ አቅም አለው በደንብ። በተጨማሪም ይሄ በቂ አይደለም ብለን ካሰብን ከኋላ ምናልባት ሰው የሚቀመጥበት ካልሆነ ሁለቱንም ወንበሮች በዚህ መልኩ ማስተኛት እንችላለን። የሚተኙ ወንበሮች ናቸው። ይህም ከበቂ በላይ እንድንጠቀምበት ያግዘናል። ከዛ ውጪ እዚህ ጋር ደግሞ ከመኪናው ጋር አብረን የምናስረክባቸው 32 አምፒሩ ወይም የቤት ውስጥ ፋስቱ ቻርጀር የምንለው ይሄኛው ነው። ሌላ ደግሞ ኖርማል ቻርጀር የምንለው ደግሞ በዚህ መልኩ ኖርማሉ ቻርጀር አለ። ስለዚህ በሁለቱም ታይፖች መጠቀም እንችላለን። እዚህ ጋር ኮምፕረሰር ወይም ጎማ መንፊያ አለ፣ መጎተቻዎች አሉ። ሁሉንም እቃዎች ሳናጓድል በዛ መልኩ እናስረክባለን ለከስተመሮቻችን። ይሄኛው መኪና ልክ እንደ ሌሎቹ መኪኖች 50/50 40/60 ይሄኛው ደግሞ 30/70 እና 20/80 ጨምራለሁ እና 20%ቱን ከፍሎ 80%ቱን ለከስተመር ልናመቻች እንችላለን። 30 40 50 ከፍሎም ደግሞ እንደዚሁ ለከስተመር ልናመቻች እንችላለን ማለት ነው። እስቲ በካሽ መግዛት ለሚፈልጉ ተመልካቾቼ የዚህ መኪና ዋጋ ስንት ነው? በካሽ ይሄኛው መኪና ከ6 ሚሊዮን እስከ 6 ሚሊዮን 200 ሺህ ብር ነው የሚሸጠው። በባንክስ? በባንክ ሲሆን ደግሞ ብዙም ልዩነት አይኖራቸውም። ከ6.2 እስከ 6.3 ባለው ነው የሚሸጠው እና በዛ መልኩ ግን ታሳቢ መደረግ ያለበት ነገር ሁሌም የመኪና ዋጋ ቋሚ ሂሳብ እንደሌለውና በየትኛውም ሰዓት ሊለወጥ እንደሚችል ነው ታሳቢ ያለበት። መልካም። እሺ፣ ቀጣይ የምናያቸው መኪኖች የትኞቹ ናቸው? ቀጣይ ደግሞ አጠገባችን ካሉት መኪኖች ቢአይዲ ሴጉሎችን ላሳይሽ እችላለሁ። ወደ እነሱ ደግሞ እንሂድ። እሺ። ቢአይዲዋን ከማሳየቴ በፊት ግን ከስተመሮቻችን የራሳቸው የሆነ ታይፕ ደግሞ ካላቸው እኔ የምፈልገው ይሄንን መኪና ነው የሚሉት መኪና ካላቸው እሱንም ጭምርኛ በትዕዛዝ እናስመጣለንና ለምሳሌ ይሄ መኪና ጂሊ የሚባል መኪና ነውና በፉል ቻርጅ 720 ኪሎ ሜትር የሚሄድ መኪና ነው። ይሄንን መኪና በኦርደር አምጥተንላት ለከስተመራችን ዛሬ ልናስረክባት ባለበት ቀን ነው የመጣችሁት። በተመሳሳይ መልኩ ከስተመሮቻችን እንደዚሁ የራሳቸው የሆነ ታይፕ ካላቸው ይሄ መኪና ይምጣልን ካሉ በጣም በአጭር ጊዜ ውስጥ መኪኖቻቸውን አምጥተን ልናስረክባቸው ዝግጁ ነን ማለት ነውና እንደዚሁ ለሚያዙትን መኪና እንደዚሁ በባንክ አመቻችተን በ50% በ40 በ30 አውጥተንላቸው የሚከፍሉትን ያህል የሚደርስባቸው የሚጠበቅባቸውን ብቻ ከፍለው በኦርደር እናመጣላቸዋለን ማለት ነውና እንደነገርከኝ ያው እቺ በኦርደር የመጣች ናት። ተመልካቾችም የሚፈልጉትን መኪና ኦርደር ማድረግ ይችላሉ ብለኸኛል። በምን ያህል ጊዜ ይደርሳል? በጣም በአጭር ጊዜ ውስጥ እናመጣለን። ማክሲመም በአንድ ወር ጊዜ ውስጥ የሚፈልጉትን መኪና አምጥተን እናስረክባቸዋለን። በጣም ጥሩ አማራጭ ነው፣ ሰው የሚፈልገውን ማግኘቱ ራሱ። እሺ፣ በዛ መልኩ ነው። ሌሎቹ መኪኖቻችን ቢዋይዲ ሴጉል የሚባለውና ያው ከተማው ላይ በብዛት እየተሸጠ ያለው መኪና ሌላኛው መኪና ቢዋይዲ ሴጉል ነው። ይህ መኪና በጣም ተመራጭና ተወዳጅ
ሰዎች ለተለያየ አገልግሎት ለራይድ አገልግሎት ሊሆን ይችላል፣ ለቤት አገልግሎት የሚጠቀሙበት መኪና ነውና ይህም መኪና እንደዚሁ የሚገዛ ሰው በብዙ መልኩ ተጠቃሚ ነው የሚሆነው። ለምሳሌ የስፔር ችግር አይገጥመውም። ስፔራቸው በደንብ እንደ ልብ እየተገኘ ካሉ መኪኖች ውስጥ አንዱ የቢዋይዲ ሴጉል ነው። ሁለተኛ ከተማው ላይ በደንብ የበዛ መኪና ሲሆን መልሰሽ ስትሸጪውም ሪሴል ቫልዩ የማትቸገሪበት መኪና ነውና አሁን ይሄ መኪና ተመራጭ መኪና ነው ይመስላል። በጣም ተመራጭ መኪና ነው። በጣም ተመራጭ መኪና ነው። ይሄ BYD የስንት ዓመተ ምህረት ናት? 2025 ሞዴል ነች። 2025 ሞዴል 2025 ሞዴል ነች። አዎ። በፉል ቻርጅ ምን ያህል ኪሎ ሜትር ትሄዳለች? 405 ኪሎ ሜትር ትሄዳለች። አዎ፣ በፉል ቻርጅ 405 ኪሎ ሜትር ነው የሚሄደው። እንደዚሁ 55 ኪሎዋት እና 74 የፈረስ ጉልበት ያላት መኪና ነችና በጣም ተመራጭ ከሚባሉ አይነት ታይፖች አንዷ ነች። እቺንም እንደዚሁ ውስጥ ገብተን ያለውን ነገር ልናይ እንችላለን። መልካም። እሺ፣ እንደምታዩ ይሄ መኪና ደግሞ ቀለል ተደርጎ ውስጡ ስፋት ባለው መልኩ 5 ሰው በሚችል መልኩ የተዘጋጀ መኪና ነው ከሹፌር ጋር። እዚህ ጋር ዋየርለስ ስልካችንን ቁጭ አድርገን ዋየርለስ ቻርጅ ማድረግ እንችላለን። እዚህ ጋር ደግሞ ኤሲዎችን ማርሽ የምንጠቀምባቸው ነገሮች በሙሉ ቀለል ባለ መልኩ እዚህ ጋር ተቀምጦልናል። ከዛ ውጪ ባክ ካሜራ እና ሌሎች የሙዚቃ ፊቸሮችን የምናጫውትበት ሬዲዮ የምናጫውትበት ባክ ካሜራ የምንመለከትበት ደግሞ እዚህ ጋር ስክሪን አለን። በዚህኛው በኩል ደግሞ ሌላኛው ተጨማሪ ስክሪን የዳሽቦርድ ስክሪናችን ነው። ይሄኛው ደግሞ ምን ያህል ፐርሰንት እንዳለው መኪናው በምን ያህል ስፒድ እየሄድን እንደሆነ ምን ያህል ኪሎ ሜትር እንደሚያስኬደንም ጭምር የሚያሳየን ነውና ውስጡ የተቀመጥንበት ደግሞ ኤሲ በሁሉም አቅጣጫ ሊሰጠን በሚችል መልኩ በሌዘር ሲት የተዘጋጀ ወንበር አለ። ወንበሩ ደግሞ ኤሌክትሪካል ነው። እነዚህ ነገሮችን ያሟላ መኪና ነው መኪናው። አዎ፣ እንደነገርከኝም እንደማየውም ቅልል ያለ ነው። የዳሽቦርድ ዲዛይኑ ሁሉም ነገር ቅልል ያለ ነው። እቺን መኪና በስንት ብር ያገኙዋታል? ዴማ ሀብቶች ነን። በቦሌ መድኃኒዓለም ቦሌ ሃይ ስኩል ፊት ለፊት፣ በቦሌ 24 ቦሌ አደይ አበባ ስቴዲየም ጀርባ፣ በሾላ ሱመያ መስጊድ ፊት ለፊት እንዲሁም በአዲሱ ሳይታችን ቦሌ ማዶ ሆቴል ጀርባ የንግድ ሱቆችና አፓርትመንቶችን ይዘንላችሁ መጥተናል። በቦሌ መድኃኒዓለም እና በቦሌ 24 ሳይታችን ላይ የተናጠል ካርታ ያወጣላቸውን አፓርትመንቶችና የንግድ ሱቆችን ከ25% ቅድመ ክፍያ ጀምሮ ለሽያጭ ይዘንላችሁ መጥተናል። ያሉን ቦታዎች ውስን ስለሆኑ ቀድሞ ይደውሉልን። አዎ፣ እንደነገርከኝም እንደማየውም ቅልል ያለ ነው። የዳሽቦርድ ዲዛይኑ ሁሉም ነገር ቅልል ያለ ነው። እቺን መኪና በስንት ብር ያገኙዋታል? ልክ እንደ ሌሎቹ መኪና ነው ዋጋቸው። ቶሎ ተለዋዋጭ የሆኑ ነገሮች ይኖሩታልና ይህ መኪና ከ3.2 እስከ 3.4 ባለው ሂሳብ በባንክና በካሽ አመቻችተን እንሸጣለን ማለት ነውና ለምሳሌ መኪና በባንክ ለመግዛት የፈለገ ሰው ከ20% ማለትም ከ650 ሺህ ብር ጀምሮ ከፍሎ የተቀረውን በባንክ አስተሳስረንለት ልንሸጥለት እንችላለን። ከፍ አድርጎም ለዚሁ ሙሉ ካሹን ከፍሎ በካሽ ልንሸጥ እንችላለን ማለት ነው። በጣም ጥሩ። እንግዲህ ከኋላስ የእቃ መጫኛው በደንብ እቃ ይዛል። ምን አይነት ነው? እሱንስ እንየው በተወሰነ። እሺ፣ እንያቸው። እሺ፣ እዚህ ጋርም ከኋላ በጣም ሰፊ በቂ የሆነ ስፔስ ለእቃ መጫኛ ቦታዎች አሉትና ለምሳሌ ይሄኛውም እንዳስፈላጊነቱ የኋላ መደገፊያ ወንበሩ ነውና ሊቀና አድርገን ወደፊት አስተኝተ ነው ቦታውን ሰፋ ባለ ሁኔታ ለሻንጣ ለእቃ በሚመች መልኩ መጠቀም እንችላለን። እቃዎች ደግሞ አብሮ ተሟልተው የሚሰጡ ነገሮች አሉ። ፋስት ቻርጀር አለ። ፋስቱ ቻርጀር 32 አምፒሩ ማለት ነው ከሁለት ካርድ ጋር ይሰጣል። ሌሎች ደግሞ በዚህ ፓክድ በሆነ መልኩ ኖርማል ቻርጀሩ፣ ጎማ መንፊያው፣ አንጸባራቂ ዋይፐር፣ የዝናብ መጥረጊያ፣ ተያያዥ ነገሮችም ደግሞ በዚህ መልኩ አብሮ ከመኪና ጋር የሚሰጡ ናቸው ማለት ነውና ሰፊ ቦታና የተሟላ እቃዎች አሟልተን እንሰጣለን ማለት ነው። በጣም ጥሩ። እንግዲህ እቺን መኪና ፉል ቻርጅ ለማድረግ ምን ያህል ሰዓት ይፈጃል? እንደምንጠቀምበት ቻርጀር ቢለያይም ምናልባት በ32 አምፒሩ የምንጠቀም ከሆነ በ6 ሰዓት ውስጥ ፉል ያደርግልናል። ስሎውን ደግሞ 16 አምፒር የሚባለው እንደምንጠቀምን እስከ 12 ሰዓት ድረስ ሊፈጅ ይችላል ማለት ነው። መልካም። ከዚህ የተለየ ሌላ የከለር አማራጭ አለ? አዎ፣ የከለር አማራጭ አለ። አሁን እያየነው ያለነው ክሬም ከለር የሚባለው አይነት ታይፕ ነው። ስካይ ብሉ ከለርም አለን። በጣም አንደኛ ደረጃ የሆነ ከለር ነው። እሱኛውም እንደዚሁ በተመሳሳይ መልኩ እንሸጠዋለን ማለት ነው። ስለዚህ BYD-ዎቹ ላይ የከለር ልዩነት፣ የዋጋ ልዩነት ያመጣል? መጠነኛ ልዩነቶች አሉት። ያን ያህል የሰፋ ልዩነቶች አይደሉም። በዛ መልኩ ሰው የመረጠውን ብቻ ግን እንሸጥለታለን። ሁሉንም አማራጮች ለከስተመሮቻችን እናቀርባለን። መልካም። እንግዲህ ማርኮን መኪና አስመጪ ከተማችን ላይ ታዋቂ እንደሆነና ብዙ ብራንቾች እንዳሉት ሰምቻለሁ። ከዚህ ሌላ በBYD አማራጭ ምን አይነት መኪኖች ትይዛላችሁ? BYD በሁሉም አይነት አማራጮች እንይዛለን እና
ብዙ ብራንቾችም እንዳልሽው በጣም ብዙ ብራንቾች አሉን። አሁን በጥቂቱ የተወሰኑትን ነው ከሰዓትም ካለንም ጊዜ አኳያ የተወሰኑትን ለማሳየት ነው የሞከርኩትና ብራንቾቻችን ላይ ኢቱ የሚባለው የቢዋይዲ አይነት አለን። በፉል ቻርጅ 405 ኪሎ ሜትር ነውና የሚሄደው ከቢዋይዲ ሴጉል አንድ ስቴፕ ከፍ ያለው መኪና ማለት ነውና እሱ መኪና እንደዚሁ በባንክም በካሽም አማራጭ እንሸጣለን። ከ3.7 እስከ 3.9 ባለው በካሽም በባንክም አማራጮች ይሸጣል። ከ20% እስከ 80% ያላቸውን ያህል ከስተመሮቻችን ይዘው መጥተው እሱን መገበያየት ይችላሉ። አንድ ስቴፕ ከፍ ብሎ ከኢቱም ደግሞ እንደዚሁ ዩዋናፕ የሚባለው አይነት ታይፕ አለን። ዩዋናፕ እንደዚሁ በስማርቱ ስማርት ኤዲሽን በሚባለው ሁሉም አይነት ፊቸር ባሟላው እሱንም እናመጣለን። እሱንም ከፈለጉ እንደዚሁ ከ4.3 እስከ 4.6 ባለው በዛ መልኩ ከ20% ጀምሮ እናመቻችላቸዋለን ለከስተመሮቻችን። እንደዚሁ ሶንግ ፕላስም አለን። ሶንግ ፕላስም ከ6.2 እስከ 6.5 ባለው እንሸጣለን። በጣም ጥሩ። በፉል ቻርጅ ምን ያህል ኪሎ ሜትር ይሄዳል? እሺ ሶንግ ፕላሱ በፉል ቻርጅ 605 ኪሎ ሜትር የሚሄደው ነው። በሁሉም አይነት አማራጮች አሉን። እሱም ስሞኪ ግሬ፣ ኖርማል ግሬ እንደሚባሉት ተመራጭ ከለሮች አሉን እና ከባንክ ጋር አስተሳስረን ለሱም እንደዚሁ 20%ም 30ም 40ም 50ም ከፍለው የቻሉትን ያህል እናገናኝላቸዋለን እና ባንክ ስል በነገራችን ላይ በጣም በአነስተኛ ኢንተረስት ነው እያገናኘን ያለ ነው። 19.5 ነው ኢንተረስቱ። ከተማው ላይ የትም ቦታ ላይ 19.5 የሚያገናኙ የሉም ማለት ይቻላል እና በአነስተኛ ኢንተረስት እናገናኛለን። የቀሪ ሂሳቡን ነው ታዲያ ለምሳሌ አንቺ ኮንትሪቢዩት የምታደርጊው ብር ተቀናሽ ሆኖ ምናልባት የ3 ሚሊዮን ብር ብድር ከሆነ እየወሰድሽ ያለሽው 500,000 ብር አንቺ ከከፈልሽ የ2.5ቱ 19.5 ኢንተረስት ታስቦ ነው ማለት ነው ወለዱ የሚሰራልሽ እና በጣም በአነስተኛ ለከስተመሮቻችን በጣም ለነሱ ታሳቢ ባደረገ መልኩ ነው እና ሽያጭ እያደረግን ያለ ነው። በዛ መልኩ እንሸጥላችኋለን። ከስተመሮቻችን ኑ ማለት ፈልገው። መልካም እንግዲህ አሁን የምንገኝበት ብራንች የት አካባቢ ነው የሚገኘው? እንዲሁም ደግሞ ሌሎቹ ብራንቾቻችሁ የት እንደሚገኙ አያይዘህ ንገረኝ። እሺ አመሰግናለሁ። አሁን ያለነው ኦሎምፒያ ብራንች ይባላልና ከደንበል አደባባይ ወደ ባምቢስ በሚያስወርደው የተወሰነ 100 ሜትር ያህል ወረድ እንዳላችሁ ግሪክ ስኩል ትምህርት ቤት አጠገብ ነው እና ያለነው። ከዛ በተጨማሪ ደግሞ መስቀል ፍሎር ከጋዜቦ አደባባይ ወደ ቡልጋሪያ በሚወስደው መስመር የቡልጋሪያን መስመር 100 ሜትር ሄድ እንዳላችሁ ሊኮ ቢልዲንግ ህንፃ የሚላለ ከሱ ስር ነን ያለ ነው። ከዛ በተጨማሪ ግሎባል ሆቴል ኦሮሚያ ፖሊስ አለፍ እንዳላለን። መገናኛ ብራንቻችን ከዘፍመሽ ወደ ሲግናል ስትመጡ መብራቱ ጋር ልደርሱ ስትል እዛ ጋም አለን። እነዚህ ሁላ ሾሞቻችን ላይ መታችሁ መጎብኘት ይቻላል ማለት ነው። በጣም ጥሩ እንግዲህ ስለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም ቀን ይሁንላችሁ።